ልጆቻቸው እንግዲህ የ30ኛ ዓመት አንቨርሰሪያቸውን እያከበሩ ይገኛሉ ማለት ነው። እንደዚህ በመኪና ሽርሽር እየሄዱ ነው ማለት ነው። ታዲያ ትሁቴ እንደዚህ ፈገግ ብላ በደስታ ቆማ ከአባባ ጋራ እንግዲህ ደስታቸውን እያከበሩ ይገኛሉ። ናቲ ደግሞ እንግዲህ ተናዶ ለእናቱ ደውሎ እማዬ አንቺ ከዚህ ቤት ከሄድሽ በጣም ብዙ ነገሮች ተፈጥረዋል፣ ለምንድን ነው እማትመጪው ሲላት እመጣለሁ ልጄ ምን ተፈጠረ ስትለው በጣም ብዙ ነገር እማዬ፣ በጣም ብዙ ለውጦች። አባዬ ሚስታቸው መታለች። ምን? አዎ እማዬ፣ አባዬ ሚስቱ መታለች፣ ማለትም የልጁ እናት የጠፋችዋ ትሁት አመጣች። ያቺ ትሁት የምትባል ሰራላታለሁ እኔ አለሜ አይደለሁ ዋጋዋን ነው የምሰጣት አለች። ከዛ በኋላ እንዴ ትሁት ምን አደረገች? እሷ ናት ሴትዮዋ እንድትገኝ የፈለገችው። እንዴም አየ ታዲያ ሄኮ ሊያስደስትሽ ይገባል እንጂ አያናድድም። ተው እባክህ፣ ለምንድን ነው የምትደሰተው? የዛሬ ስንት ዓመት የጠፋችኋል እንዴ? ዋናው ነገር በህይወት መኖሩ አይደል እንዴ? እማዬ ግን ተናደሻል፣ ሳይሽ በጣም ተናደሻል አላት። ከዛ በኋላ አይ አልተናደድኩም። ተናደሻል እማዬ፣ ሴትዮዋ የሰውየው የልጁ እናት ናት። ስለዚህ በህይወት መኖሯ ደግሞ በጣም ደስ ሊለን ይገባል። በህይወት መኖሯ ያስደስታል እንጂ አያስከፋም አለ። ከዛ በኋላ እንግዲህ እንደምንም እንትን አሉ ማለት ነው። ከዛ ትሁቴም እንግዲህ ናቲ ፊቱ ጥቁርቁር እንዳለ አወቀችበት። ከዛ በኋላ ናቲ ምን ሆነሃል? ምን ሆንኩ? ምን ሆነ ነው? ተናደሃል? አልተናደድኩም ትሁት፣ እንድናደድ ነው እንደምትፈልጊው አንቺ? አረ ተረጋጋ ናቲ። እንዴት ጤነኛ ነህ እንዴ? አዎ ጤነኛ ነኝ፣ ግን በቃ ተይኝ፣ ብቻዬን መሆን እፈልጋለሁ አላት ትሁትን። የራስህ ጉዳይ ነው እንዴ? እኔ ደህና ነህ ወይ ምን ሆነ ነው ያልኩህ እንጂ እንድትበሳጭብኝ አይደለም ብላ ትሁት በጣም ተናደደች እና ስልኩ ጥጣው ሄደች። ከዛ ተመስገን መጣና ትሁቴ ይሄን ለሰውዬ ለምን ትለምኛዋለች? ታዩ እባክሽ የኔ ልጅ ታዩ አላት። ከዛ አባባም እንግዲህ ትሁት ዛሬ የኔና የሚስቴ የደስታችን ቀን ነው፣ እድሜ ላንቺ። ከ11 ዓመት በኋላ ሚስቴን አግኝቻታለሁ። ማስታወስ ባትችልም ደግሞ ሁሉ ነገር ቀስ ብላ እንድታስታውስ አደርጋታለሁ። ስለዚህ ሚስቴ በህይወት በመምጣቷ አንቺ ነሽ ምክንያቱ። እናም አመሰግናለሁ አላት። ከዛ በኋላም እንግዲህ አቶ ናቲ በጣም ነው የተናደደው። ማለትም ተመስገንና ትሁት አንድ ላይ በመሆናቸው በጣም ተናደደ። በቃ የሚያደርገው ነገሮች ሁሉ ነው የጠፉበት ማለት ነው። እንዴት እንደዚህ ቆይ ለምን እያለ እንግዲህ ያዙኝ ልቀቁኝ አለ አቶ ተመስገን። ናቲ እንደ ያልገባኝ ነገር አለ ናቲ። ምንድን ነው? ቆይ አንተ ለምንድን ነው የተናደድከው? አባዬ ሚስት እንደዚህ ስላማረባትና 30ኛ ዓመታቸውን የሰርግም የጋብቻ በዓላቸውን ስላከበሩ አንተ ምን አናደደህ አለችው። ትሁት የማይመስል ነገር አታውሪ፣ ሲጀመር እኔ ነኝ ከአንቺ ጋር ጊዜ ሰጥቼሽ እያወራው ያለሁት። እኔ አውራኝ ብያለሁ እንዴ ናቲ? ግን ለምታወራቸው ቃላቶች ጠንቀቅ በል እሺ። እውነቴን ነው የምልህ አለችው። ከዛ በኋላ ዞር ወይ እባክሽ ብሎ ገፍትሮ ጥሏት ሄደ ናቲ። ታዲያ ትሁት የራስህ ጉዳይ ነው፣ ከዚህ በኋላ እኔ የምለምን መስሎህ ነው እንዴ አቶ ናቲ? ከዛን ተመስገን እንግዲህ ደስ አለው ትሁትና ናቲ ሲጣሉ። አባዬም ታዲያ ተመስገንን ስራ አዘዘው ጎንበስ ቀና እያለ እንግዲህ እሱም እንግዳ እየተቀበለ ነው። ትሁቴ የኔም ያንቺም በቅርቡ ነው እንግዲህ እንደዚህ ወገባችንን አስረን ያንድ አባዬ በቃ ሰርጋችንን እንደግሳለን። እንደ አዲስ ነው የማገባሽ አላት እንግዲህ። ከዛ በኋላም አባዬ ስልካቸው ላይ ደወለች፣ ወይዘሮ አለሜ ማለት ነው። አቤት ማልበል ሲላት ጭራሽ ማንነቴም ጠፋብህ እንዴ አቶ ከበደ? እኔ እንኳን የደወልኩት እንኳን ደስ ያለ ለማለት ነው። ማልበል? አለሜ ነኝ። አለሜ በህይወት አለሽ? ግን እንደው ምን ሆነሽ ነው የሄድሽው የጠፋሽው ከዚህ ቤት? የሄድኩበትን ምክንያትማ ደብዳቤ ጽፌ አስቀምጬ እኮ ነው የሄድኩትኝ። ምን ነው አላነበባችሁትም እንዴ? ኧረ አንብበነዋል። ግን የኔ ልጅ ትሁት ያንን ነገር ስለማታደርግ ብዙም አልገረመኝም። አላደረገችም? አዎ አይገርምም? የኔ ልጅ ትሁት እንደዛ ተንኮል የምታስብ ሰው አይደለችም።
ያንን ደግሞ ጽፎ ወረቀቱን አስቀምጦ የሄደው አንቺ ራስሽ ነሽ አይደለ? አዎ ወረቀቱንማ የጻፍኩት እኔ ነኝ። ግን ከቤት ያባረረችኝ እሷ ናት። በፍጹም እሷ ቤት ውስጥ አልነበረችም በዛ ሰዓት። እንደውም እሷ ለምን ሄደች ብላ ደነገጠች። አንቺ ግን እውነት እኔ በጣም ትገርሚያለሽ አለሜ አላት። ከዛም ተናደደችና እንትን ጥላ ሄደች ማለት ነው። አባዬም ታዲያ የራስሽ ጉዳይ ከዚህ በኋላ ምን ነው እያለ እንግዲህ በጣም እንትን ብሎ ጥሏት ሄደ ማለት ነው። ተናደደች። አባዬ በዛሬ ቀን እኮ መናደድም ሆነ ምንም አያስፈልግም። ስለዚህ ዛሬ የደስታ ቀንህ ነው። አንተ ስለ ራስ ብቻ አስብ አባዬ። እሷን ተዋት። እሷ እኮ አውቃ ነው የሰው ህይወት መበጥበጥ ነው ስራ። አንዳንዴ እንደውም ታውቃለህ ትሁትን በጣም ነው ማነው ቤቴን በጣም እያመሰገንኳት ነው። ቤቴ እኮ ለካ ወዳ አልነበረም እንደዛ እየሆነች የነበረው። ወዳ አይደለም ለካ እቺ ሴትዮ አስገድዳት ነው ጨካኝ እንድትሆንባት የሆነችው። ተይ እባክሽ የእነሱን ርዕስ እንርሳውኛ። አሁን ዛሬ ደስታ ቀኔ ነው። ደስታ ቀኔ ማንም ሰው እንዲያበላሽብኝ አልፈልግም አላባዬ። አዎ አባዬ ዛሬ ደስታ ቀን ነው፣ ተደሰት። እኔ አንተ ደስታ ያስደስተኛል አለች ትሁት። አዎ የኔ ልጅ አመሰግናለሁ አላባዬ። ከዛ በኋላ እንግዲህ በመኪና መጥተው መኪና ወሰዳቸው ሊዝናኑ እንግዲህ ሽርሽር ሄዱ ማለት ነው እና አባዬ ታዲያ በዛ ሰዓት ወይዘሪት አለሜ ለካ መታ ተደብቃ እያየቻቸው ነበረ፣ ነገር እንዳታበላሽ። ታዲያ ልጇን በርቀት እየተከታተላት ነበረ ማለት ነው። ማለቴ እናቴ ከመጣች ነገሩን ሁሉ ታበላሸዋለች፣ ስለዚህ መጠንቀቅ አለብኝ ብሎ እሱም በርቀት እያያት ነበረ። ነገሮቹን አስተካከለች አለሜ። ከዚህ በኋላ አንተም እዛ ቤት መቀመጥ የለብህም፣ በፍጹም ደግሞ ትሁትን አገባለሁ ብለህ ትሁትን ሚስቴ አደርጋለሁ ብለህ በፍጹም እንዳታስብ አለችው። እማዬ እሷ የኔ ሚስት ባትሆን እንኳን የዛይ ሰውዬ ሚስት አትሆንም። ስለዚህ የእሷንም ስቃይ የእሱንም ስቃይ አበዛዋለሁ። አዎ አውቃለሁ ትወደኛለች፣ ግን ደግሞ አሁን ሳስበው ወደ እሱ እያደላች ነው። እናም ከዚህ በኋላ ግን የማደርገውን ነገር እኔ ራሴ ያውቃለሁ እናቴ፣ አንቺ ግን አታስቢ አላት። ተው የኔ ልጅ መጥፎ ነገር እንድትሰራ አልፈልግም፣ ስለዚህ አስብ፣ ደጋግመህ አስብ አለችው። እናቱም ማያት ታስቢ ያልኩሽ እኮ ምንም አታስቢ፣ የማደርገውን እኔ ራሴ ያውቃለሁ ስልሽ። ከዛ እንግዲህ አሁን አንቺ አመጭም እንዴ? እመጣለሁ። ያቺ ቤቲ የት ነው ያለችው? አሁንማ ከተከራየችበት ይለቃ የት እንደሄደች አይታወቅም እናቴ፣ ስልኳም አይሰራ። እኔማ በዛ እህቷ እበቀላታለሁ ብዬ ነበረ። ታው በቀል ምናምን አያስፈልግም እኔ ልጅ፣ እኔ በማገኛት አገኛታለሁ እሷን፣ ምንም አይነት በቀል እንዳታስብ አለችው። እሱም ይሻለ። ከዛ በኋላ ናቲ እንግዲህ ጨርቁን ጥሎ ማበድ ነው የቀረው። ተመስገን ሽር ጉድ ሲል አባዬ ጎንበስ ቀና ሲል አባዬ ላይም ተናዷል። ተመስገን ምን ሆነ ነው ዛሬ በደስታ ቀን ፊቴን የጣልከው ሲለው፣ አባዬ ዝም ብዬ ነው ምንም አልሆንኩም። ምን ሆናለሁ ብለህ ነው? እኔ እንጃ አንተ ልጠይቅህ እንጂ። አረ ዝም ብዬ ነው አባዬ ምንም አልሆንኩም አለ። ከዛም እንግዲህ የአባባ ሚስትም እንግዲህ ማስታወስ አትችልም እንጂ መናገር ትችላለች። ከዛ እንግዲህ አባዬ የድሮ ትዝታዋን እያመጣው አንዳንድ ነገሮችን እያሳያት ወሰነች ማለት ነው። እሷም እንግዲህ ደስተኛ ሆናለች አሁን ላይ ማለት ነው። ትሁትና ተመስገንም እንግዲህ በቅርቡ ሰርጋቸው ይደገሳል ማለት ነው። አባባ የገጠሩም መጡ። አባባ የገጠሩ ደግሞ እርሶ ማኑት ሲለው፣ ናቲ እንዴ ናቲ ምን ሆነሃል? እንደዚህ አይነት ጥያቄ ደግሞ ማለት ነው? እሳቸው ማለት የአባዬ ሚስት እንድትገኝ የረዱን አባት ናቸው። አዎ ምን ነው ታውቃቸዋለህ እንዴ? አይ እናቴ ስለ እነሱ ነግራኝ ነበረ። ምን ብላ? በቃ ልተው ብናገረውም ዋጋ የለውም አሁን። አዎ ገባኝ። ምኑ ነው የገባሽ? አሁን ገባኝ ትሁት እኮ። ምኑ የገባኝማ አለሜ እሷ እንዳትገኝ ለአባባ ብር ከፍላቸው ነበረ አይደለም እንዴ ናቲ? እማዬ ይሄን አታደርግም። እና ምኑን አውቃለሁ ያልከው? ስለሱ የነገረች ምንድን ነው ታዲያ? ናቲ
አውቃለሁ እናትህ ነች። ስለ እናትህ መሸፋፈን ግን አቁም እሺ፣ አያምርብህም አለችው ትሁት። ማለት እናቴ እኮ ናት። እናትማ እናትህ ናት፣ ግን ስለ እሷ መሸፋፈንን አቁም ነው ያልኩህ ናቴ። ለአባባ 10,000 ብር ከፍላ አለሜ እቺ ሴትዮ እንዳትገኝ አድርጋለች። አለሜ እውነትሽን ነው? አዎ እውነቴን ነው። ስለዚህ ከዚህ በኋላ ምን የሚመጣ ይመስልሃል? እኔንም ጠላት ታደርገኛለች። ሁሉም ነገር አበቃ። የኔን ያንተ ግንኙነትም እዚህ ጋር በቃል ትሁት፣ እኔ እኮ አፈቅርሻለሁ እና እኔ እሷ አረዘር በል እንደዛ አይሆንም ናቲ። እሷ እኔ ሳትወደኝ እኔ አንተ ሚስት ልሆን አልችልም። በጣም ይቅርታ፣ እናትህን ወዳታለሁ፣ አከብራታለሁ። እሷ ግን ጠላቴ ናት። ስለዚህ ከዚህ በኋላ አንተም የራስህን። እንደዛማ አይሆንም ትሁት። እስከ ዛሬ አንቺን ስጠብቅ ቆይቼ አሁን እኔ የሌላ ነኝ ልትይኝ ነው እንዴ? የሌላ ነኝ አላልኩህም፣ ግን ደግሞ እውነታውን ተቀበል ናቲ። ከእውነታው መሸሽ አይቻልም። እናትህ የአባዬን ሚስት ስላገኘዋት ጠምዳ ይዛኛለች። ከዚህ ቤት የሄደችበትን ምክንያት አንደኛው ይሄ ነው። ትሁት ከቤት አባረረችኝ ብላ ደብዳቤ ጽፋ የሄደችው እኔን ከቤተሰቡ ለመጣላት እንጂ እኔ እንደዛ እንዳላደረግኩኝ ራሴ ውስጥ ያውቀዋል። ስለዚህ እሷ የአባዬ ሚስት እንዳትገኝ ለአባባ ገጠር ሄዳ 10,000 ብር ከፍላለች። ምን? አዎ። ከዛ በኋላ እናቴ እንደዚህ አድርገሻል እንዴ? አዎ አድርጌያለሁ። ምን ነው? ለምን? ቆይ አንቺ አባባን ትወጂዋለሽ እንዴ? አዎ ወደዋለሁ፣ ግን ሚስቱ በሕይወት አለች። አሁንም አብራ እንዳትኖር አደርጋለሁ። እኔ አለሜ ማን እንደሆንኩ አሳያቸዋለሁ ብላ አረፋለች። ጭራሽ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። አባዬና እማማ እንግዲህ ዛሬ